ሰላም ውድ የኪሩቤል አሃዱ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ። እኔ ብዬ አላቅም ግን አሁን ፕሮዳክሽን ቲም እየነገረኝ ያለው በጣም ትንሽ ሰው ነው ሰብስክራይብ አድርጎ እያያለው። ማየት አለባችሁ። ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉም ደግሞ ዴፊኒትሊ 0948 4863 ላይ ኮንታክት ማድረግ ትችላላችሁ። 100,000 ስንገባ ጊቫዌ ኪራ ገብጋባ ነው ጊቫዌ አይሰጥም ተብሏል። 100,000 ስንገባ ተለቅ ያለ ጊቫዌ ይኖረናል። እንግዲህ ምን እንደሆነ እንደውም ከስር ኮሜንት ጻፉበት። ጊቫዌውን እናንተ ማሳብ መስጠት ትችላላችሁ። እንደዚህ ፊል አድርጋችሁ ታውቃላችሁ? ላይፍ ወይም ህይወት ስልችት የምትል የሆነችባችሁ ኦር ደግሞ የምትፈልጉትን ወር ያሰባችሁትን ወር ለረጅም ጊዜ ስታለሙት የነበራችሁትን ነገር አገኛችሁት። ከዛ በኋላ ግን ኤኒሞር ደስታ አይሰጥም። የሆነ በትንሽ ነገር ዲፕረስድ የሚሆን በትንሽ ነገር የሚከፋው በትንሽ ነገር ተስፋ የሚቆርጥ በትንሽ ነገር ለሳምንት ያሰበውን ነገር ባንዴ የሚያፈርስ በጣም ደካማና ዊክ የሆናችሁ ይመስላችኋል። ኦብቪየስሊ እንደሚመስላችሁ አልጠራጠርም። ግን አብዛኛው በዚህ ጄኔሬሽን ያለ ያንግ ወጣት በጣም ከሚጠቃበት አንዱ ነገር ይሄ ነው። በቃ በጣም ነው የሚያሳዝነው። ሰዎች ሱሳይዳል ደረጃ ይደርሳሉ አይደለም? ለምንድን ነው? ምክንያቱም የተመኘውን ትምህርት የተመኘውን ደሞዝ የተመኘውን ነገር ለማግኘት ትሞክርና ስታገኘው ግን ሴንስ አይሰጥም። ይሄ በእርግጥ ለሁሉም ሰው ነው። ላይክ ባዮሎጂያችንም ነው። በጣም ለሆነ ነገር ዋጋ ከፍለን ጥረን ስናገኘው ማተር አያደርግም ብዙ አይደለም። ይሄ የሰው ልጅ ባዮሎጂ ነው። እሱን ደስታ እንዴት ነው ኪፕ የምናደርገው? እንደውም ከአንድ በጣም ሰክሰስፉል ሰው ጋር በሆነ ጉዳይ ተገናኝተን ስመጣት አልፈልግም እያወራን ነበረ። ሁሉ ነገር አለሽ፣ ሁሉ ነገር ተሳክቶልሻል። ላይክ እነዛ ነገሮች ደስ እንዳለሽ እንዲቀጥሉ ምንድነው የምታደርጊው ስፔሲፊክ ነገር ብለን ዲስከስ እያደረግን ነበር በሚገርም ሁኔታና ሰዎች የሚፈልጉትን አግኝተው አይደል ያሰቡትን ሁሉ ሆኖ ራሱ ደስተኛ መሆን እኮ ከባድ ነው። ለምን? በዚህ ቪዲዮ ዲስከስ እንድናደርግ የፈለኩት ለምንድነው ኢዚሊ የሚደብራችሁ? ለምንድነው ኢዚሊ የሚከፋ? ለምንድነው ቶሎ ተስፋ የምንቆርጠው? ወይም ደግሞ ምንም ነገር የሚያስደስተን የምናጣው? ቶሎ ዲፕሬሽን ውስጥ አይደለም ሶፍት ነን። በቃ ሴንሲቲቭ፣ ትንሽ ነገር ቃል ይሰብረናል። ትንሽ ቃል ዲፕ የሆነ ፔን ውስጥ ይከተናል። ለሱስ ለምናምን ቶሎ ተጋላጭ ነን። ኦር ደግሞ ለአዲክሽን ባይዘው አዲክሽን ሲባል ብዙ አይነት አለ አይደለም? አዲክሽን የሚታየውን ብቻ ነው እንድናወራ የምንችለው። ምንድነው ይሄ ምክንያቱ ነው? በዚህ ቪዲዮ ዲስከስ የምናደርገው የዚህን መውጫ መንገድ ነው። የምሬን ይሄን ቪዲዮ ቢያንስ 2 ጊዜ ማየት አለባችሁ። አንዴ እንዲገባችሁ፣ ሁለተኛ ደግሞ እንድትሞክሩት ማለት ነው። the opponent process theory የሚባል በ1974 ፈረንጆች ሶሎሞን እና ጆን የሚባሉ ዴቨሎፕ ያደረጉት ቲዮሪ ነው። የሚገርም ቲዮሪ ነው። ኦፖነንት ፕሮሰስ ቲዮሪ ይባላል። ከዚህ በፊት ብዙ ጊዜ አውርቼዋለሁ እኔ ግን ደስ በሚል ሁኔታ ዲስከስ እናደርገው ዛሬ። ኦፖነንት ፕሮሰስ ቲዮሪ ማለት የባላንጣ ወይም ደግሞ የተቃራኒ ፕሮሰስ ማለት ነው። አንድ ነገር ስታደርግ የሱ ተቃራኒ ፕሮሰስ ይደረጋል እንደማለት ነው አእምሮ ውስጥ። ይህንን ኤክስፐሪመንት ያደርጉት መጀመሪያ ላይ ውሻ ላይ ነው። ውሻውን ወይም ውሾቹን ኤክስፐሪመንት ሲደረግ መርፌ ይወጋቸዋል። ያ መርፌ ውሻው በጣም ይፈራል፣ በጣም ይደነግጣል። በቃ ምክንያቱም ውሻ ልትመታው እንደሆነ እንደሚደነብረው አይደለም ወይ ስትረግጠው ምናምን ያለው ፊሊንግ አለ አይደለም? እንደሱ በጣም እንትን ይላል፣ ፍርሃት ውስጥ ይገባል። ግን ከመርፌው በኋላ ውሻው ወደ ካልምነስ እና ሪሊፍነስ ሰላም ይመለሳል። ይሄ ነገር በተደጋገመ ቁጥር ውሻው ፔኑን እየተወ ደስታው ግን እየጨመረ ይሄዳል። ወይም ደግሞ የመጀመሪያው ፍርሃቱ እየቀነሰ ቀጥሎ ያለው ደስታ ደግሞ እየጠነከረ ይሄዳል ማለት ነው። ኦፖነንት ፕሮሰስ ቲዮሪ ማለት ይሄ ነው። መጀመሪያ ኢኒሺያል ነገር አንድ ነገር በደጋገምከው ቁጥር ኢኒሺያሉ እየቀዘቀዘ የሱ ሪባውንድ ወይም ኦፖነንቱ ግን እየጨመረ ይሄዳል ማለት ነው። ኤክስፐሪመንቶቹን ዲቴል ከማውራቴ በፊት ራሱ ቲዮሪ ምን ማለት ነው እንገራችሁ። አእምሯችን ውስጥ ህመምና ደስታ ፕሮሰስ የሚደረገው አንድ ቦታ ነው። 2 ባዮሎጂ ቦታ የለንም። ስሜት ደስታንና ሀዘንን ፕሮሰስ ለማድረግ ደስተኛ ነን ማለት ሀዘንተኛ መሆን አንችልም። ሀዘንተኛ ነን ማለት አት ዘ ሴም ታይም ደስተኛ መሆን አንችልም። አንዱን ነው ፕሮሰስ የሚያደርገው እና ህይወት ደግሞ ወይም ደግሞ ባዮሎጂ ደግሞ ባላንስ ይፈልጋል። ኢኩሊብሪየም በፊዚክስም ተምረናል። አንድ ነገር ጸጥ ብሎ ስቴዲ ሆኖ እንዲቆም ኢኩሊብሪየሙን መጠበቅ ወይም ደግሞ ባላንሱን መጠበቅ አለበት። አንድ ሰው ደስተኛ ከሆነ በሆነ ነገር ሰደን ደስታ ካገኘ ቴክኒካሊ ያ ደስታ በሀዘን ይለወጣል። ለምን? ባላንስ ማድረግ ስላለበት ግዴታ። የመጀመሪያው ኢኒሺዬሽን ቀጥሎ የሚከተለው ወይም መጀመሪያ ፊል ያደረግነው ነገር የሱ ኦፖነንት ተቃራኒ ነገር ነው ቀጥሎ ይመጣው። ሳይንስ እንዳበዛውባቸው አንደርስታንድ ግን ወደ ህይወት እናመጣዋለን። ፎሎ ሚ። የመጀመሪያው ደስታ ከሆነ ቀጥሎ የሚመጣው ሀዘን ነው። የመጀመሪያው ሀዘን ከሆነ ቀጥሎ የሚመጣው ደስታ ነው። ምክንያቱም ተቃራኒ ነገሮች ናቸው። ሲቀመጥ አንድ ነገር እንዲህ ካለ ባላንስ እንዲያደርግ እንዲያምታረገው በጎደለው ነው የምትሞላው አይደል? የጎደለውን ነው የሚሞላው ማለት ነው። ያ ሄሞስታሲ ወይም ደግሞ ባላንስን ባዮሎጂ ለመጠበቅ የሚያደርገው ነገር ነው። ከባዱ እዚህ ጋር ግን አእምሯችን መጀመሪያ የተደረገውን ነገር ያንን ሲስተም በደጋገምከው ቁጥር መጀመሪያ ያረከውን ነገር እየለመደው
ሪባውንዱን ወይም ሁለተኛ የሚመጣውን ነገር ግን እያጠነከረው ይሄዳል። ትልቁ ችግር እንግዲህ እዚህ ጋር ነው የሚነሳው። ሁለተኛ ኤክስፐሪመንት ስፓይሲ ፉድ ላይ የተደረገ ኤክስፐሪመንት ነው። ሰዎች የሚያቃጥል ምግብ ያቃጥላል፣ ኦብቪየስሊ ፔን ነው አይደል? ለምን ነው የሚበሉት ግን? እያቃጠለ ደስ የሚል ነገር ስላለው ነው። ለምን ደስ የሚል ፊሊንግ አለው አይደል? ኤክሳይት ምራቅ ባይዘው ስፓይሲ ፉድ ስታይ ምራቅና አትወጥም? እንግዲህ ማይወዱ ሰዎች ይኖራሉ። ግን የሚያቃጥል ምግብ ሰው ሲበላ ፔን ነው፣ ሊትራሊ የሆነ ግልጽ የሆነ ህመም ነው። ግልጽ የሆነ ህመም ላይ ቀጥሎ ግን ሳይኮሎጂ ብሬናቸው ባላንሱ ላይ ደስታ ስለሆነ ይወዱታል። በሚገርም ሁኔታ ከጊዜ በኋላ የማቃጠል አቅሙ ለነሱ ላይ እየቀነሰ ከስፓይሲ ፉድ የሚያገኙት ደስታ ግን እየጨመረ ይሄዳል ማለት ነው። ለዚህ እኔ ምስክር ነኝ። እኔ የሚያቃጥል ምግብ እወዳለሁ። የሚያቃጥል ነገር ስበላ ሰዎች በጣም እንደሚያቃጥል አያስብለኝም፣ ግን በጣም ነው ደስ የሚለኝ የምሬን። ምግብ ምናልባት እንግዲህ ቻኖሊና የተባሱን ታውቁ ሰዎች ካናችሁ በጣም ነው ስፓይሲውን የምወደው። እቤት ድረስ ሁሉ ይዤ እሄዳለሁ። ምግብ ላይ እንጨምረዋለን አለ ስንበላ። ለምን ካላችሁ ይሄ ነው ምክንያቱ። ኦፖነንት ወይም ከሱ ቀጥሎ የሚመጣው ተቃራኒው ነገር እየጠነከረ ይሄዳል። ለስፓይሲ ያለ ፍላጎት እየጨመረ ይሄዳል ማለት ነው። ወይም ከስፓይሲ የምታገኘው ደስታ እየጨመረ ይሄዳል። ስፓይስ ወይም የሚያቃጥለው ነገር አንተ ላይ ያለው ኢምፓክት የቀነሰ ይሄዳል ማለት ነው። ሶስተኛው ስካይ ዳይቭ ኤክስፐሪመንት ነው። ስካይ ዳይቭ በጣም ያስፈራላል። አስባችሁ ታውቃላችሁ? አይደለም ማድረግ ከአውሮፕላን መዝለል ቀርቶ ሰዎች ራሱ ሲዘሉ ማየት እንትን አለው ያፍናል አይደለም? ጃምፕ ሲያረው ከፕሌን ላይ ምናምን ስታይ። ግን በሚገርም ሁኔታ እነዚህ ሰዎች ላይ የተደረገ ስተዲ ሲጀምሩ ኦፍ ኮርስ ይፈራሉ። በጣም ነው የሚፈሩት። ልብ ምት ይጨምራል፣ ይንቀጠቀጣል። አንዳንድ ሰው ፓኒክ አታክ ውስጥ ሁሉ የሚገባ የሚያደርገውን ማቅ የሚደናበር ምናምን በቃ ፌንት የሚነቅል አለ በመሃል። ከአቅም በላይ ሲሆንባቸው አይተጠቅም ሮለር ኮስተር ላይ እንደዚህ ሲል በመሃል ፌንት የሚነቅሉት አይታል አይደል? ከአቅም በላይ ሲሆን ሁሉ ላይክ ሰውነት ሰርቫይቭ ለማድረግ ሲል ሸዳውን ያደርጋል እንዳታየው ማለት ነው ያን ነገር። ቀጥሎ የሚመጣው ግን ያችን ነገር ሴፍሊ መሬት ስታርፍ ግን የሚመጣው ደስታ ኤክስትሪም ነው ይላል። በቃ ኤክስትሪም ፕሌዠር ነው ያለው ደስታ። ዛት ያን ነገር በደጋገምከው ቁጥር ሱስ የሚሆንባቸው ለዚህ ነው ስካይ ዳይቨሮች ኦልሞስት እንደ አዲክሽን ይሆንባል። ለምን መሰለኝ? የመጀመሪያው ፍርሃት እየቀነሰ ስደጋግመው ምኑ ይጠነክራል? ከዛ የምታገኘው ደስታ። ኦልዌይስ ሰከንድ ራውንዱ የተሻለ ነው። አዲክሽንም ይሄን ፕሮሰስ ነው የሚሰራው። ግን ገልብጡት። አዲክሽን መጀመሪያ ላይ ምንድን ነው ያለው? ደስታ ነው ያለው አይደል? መጀመሪያ ላይ በጣም ደስ ይልሃል፣ ትነቃቃለህ፣ ትለፈልፋለህ፣ ትደሰታለህ፣ ትዘፍናለህ፣ ምን ትላለህ። ከዛስ ቀጥሎ አብዛኛው አዲክሽን ውስጥ ያለ ሰው ሲደብረው ነው የምታየው። ሲነጋ ጠዋት ምናምን በቃ ያስጠላዋል፣ ያዛገዋል፣ ድብርት ውስጥ ነው፣ ሙዱ ደስ አይለውም፣ ሰው ያስጠላዋል ምናምን። የሚገርመው ይሄን ነገር ከደጋገምከው ደስታው ይቀንሳል፣ ሱሱ ይጨምራል ወይ ፔኑ ይጨምራል። ለዛ ነው ሱሳይዳል የሚሆኑት፣ ራሳቸውን የሚያጠፉት፣ በምንም ነገር መደሰት የሚያቆሙት፣ ሰውነት እስከመታጠብ የሚያቆሙ፣ በቃ ስለምንም ነገር ተስፋ እየቆረጡ የሚሄዱት። ምንም ነገር ሁለተኛው ላይ ያለው ይጠነክራል፣ አንደኛው ላይ ያለው እየሳሳ እየላላ ይሄዳል። ከአዲክሽን የሚገኝ ደስታ እየቀነሰ ይሄዳል። ለዛ ነው አሁን ቡና እጠጣለሁ። ቡና መጀመሪያ ድሮ ስጀምር እንደነበረው ደስታ አይሰጠኝም። አሁን እኔ የምጠጣው አሁን ፈንክሽን ለማድረግ ነው። ተረዳኸኝ? መጀመሪያ ሰው ደስታ ቡና የምጠጣው እያለ ነው አይደል? ደስ የሚል ስሜት አለው። ከዛ ግን ክራሽ አለው፣ አፍተርኑን ክራሽ አይደል? ከሰዓት አካባቢ ላይ እንቅልፍ ይመጣል፣ ይደክማል አይደል? የቡና የሚጠጣ ሰው ያውቀዋል። ድሬን አለው፣ ክራሽ አለው ከሰዓት። ፖርኖግራፊን ብታዩ እንደዛ ነው አይደል? የሆነ ደስታ ሀይ ደስታ አለው። ከዛስ ቀጥሎ ክራሽ አለው፣ ድብርት አለው፣ ራስን ትጠላለህ፣ የሚያስጠሉ ስሜት ውስጥ ትገባለህ ምናምን። እየቆየ ስትሄድ ከዛ የምታገኘው ደስታ ይቀንሳል፣ ድብርትና ሱሳይዳል እንትን ይጨምራል። ለዛ ነው በብዛት እንደዚህ አይነት ነገር ውስጥ የሚሆኑ ሰዎች መጨረሻቸው ሱሳይዳል የሚሆነው። ራሳቸውን መጥላት፣ ከቤት አለመውጣት፣ አንግዛይቲ ዲፕሬሽን ውስጥ መግባት አይደለም፣ ራሳቸውን መጣል ውስጥ የሚወድቁት ሁለተኛው ሪባውንዱ አደገኛ ስለሆነ ነው። አይ ቲንክ ዶክተር አና ለምቤኬ በመጽሐፏ ዶፓሚን ኔሽን የሚለው መጽሐፏ ላይ ይሄን ነገር በጣም ታስረዳዋለች ከአዲክሽን ጋር። እሷ ሳይካትሪስት ነች፣ አዲክሽን ላይ ነው የምትሰራው። አዲክሽን ያለባቸው ሰዎች ላይ ኮመን ያለ ፕሮብለም ስለሆነ ሪባውንዱ በጣም መጥፎ ስለሆነ ሁለተኛው ዙር ላይ የሚመጣው ለደስታው ብለህ የምትሄደው በፍልስፍናው እነ አለን ዋትስ የተናገሩት አለ ዘ ባክዋርድ ሎው የሚሉት አንድ ሰው ደስታን ባባረረ ቁጥር እንደውም ሀዘኑ ይብሳል። እነሱ ፍልስፍና ስለሆነ ሳይንስ ስላልሆነ ነው። አሁን ሳይንሱን አወራን። ፊሎሶፊ ላይ ያሉት ደግሞ ዘ ባክዋርድ ሎው ዩ ካን ሪሰርች ኢት። አንድን ነገር ባባረርከው ቁጥር ለዛ ነገር ያለ ስሜት እየጨመረ እሱ ደግሞ እያጣው። ለዛ ነው በጣም ገንዘብ የሚፈልግ ሰው ማያገኘው። ካያችሁ አይደል? ገንዘብ ስፍስፍ የሚል ሰው ገንዘብ የማያገኝ ሰው ይሆናል። የሆነ ነገር በቃ በጣም ከልብ የምታቼዝ የምታደርገው ነገር ኤቭሪ መሰናክል ያንተን ህይወት ፔንፉል ያደርግብሃል። ምክንያቱም መቋቋም ስለማትችል። እንደዚህ ነው አለም አንዳንድ እናቶች ልጆቻቸው በጣም አትንሰፍሰፉ ይባላል አይደል? በቃ ልጁ አስሬ ይታመማል ምናምን እንትን ታረጋዋለህ። ኢቭን ኢነርጂህ ራሱ አፌክት ያደርገዋል ያን ነገር ኤክስትሪም ስለምትጫነው። ከዛ የምታገኘው ደስታ በትንሽ ሀዘን
ህይወት ይመሰቃቀላል ማለት ነው። በጣም ስትደገፍ እንግዲህ መጽሐፍ ቅዱስ እንደው በሰው እንዳንደገፍ በነገሮች እንዳንደገፍ የሚነግረን ለዛ ነው። ዘላቂ ስላልሆኑ አይደል? የሆነ ደስታ ይሰጣል፣ ግን ህመማቸው ይብሳል። እነዛ ነገሮች ስታጣቸው ይሄ ንብረት ደግሞ ውስጥ ደስ የሚል ነው በቃ ህይወቴን ያቀልልኛል የምትል ከሆነ ያልቃል፣ ወይ ይበላሻል፣ ወይ ይሰበራል። ዘን ሳድ ትሆናለህ። ስለዚህ ኤክስትሪምሊ አታች ከመሆኑም ጋር ያገናኙታል ሳይኮሎጂ ላይ ፊሎሶፊ ላይ ያሉ ሰዎች ማለት ነው። ሶ ቤዚካሊ የአብዛኞቻችን ችግር እዚህ ጋር ነው ሁሌ የሚያደርገው። ሶ ኤቭሪ ታይም ደስታን፣ ሰላምን፣ ፒስን ባባረርን ቁጥር ለነሱ የሚሆንን ነገር ቼዝ ባረግን ቁጥር አዳፕት እያደረግን ያለ ነው ምንድን ነው ማለት ነው? ፔንን ነው ማለት ነው። ሞር ህይወታችን ላይ ምን እየሆነ ይሄዳል ማለት ነው? ህመም። ምክንያቱም ቅድም ባልኩት ቲዮሪ ማለት ነው። ለምሳሌ ኮመንሊ ከክላይንቶችም ጋር ከተማሪዎች ጋር የማወራው አንድ ነገር አለ። ለስትረስ ለጭንቀት መልሱ ደስታ አይደለም። አሁን ብዙ ሰው ማናችን አንተም ብሩኬም ኤርሚም እኔም በሆን ለስትረስ ምንፈልገው ደስታ ነው አለ። ትልቁ ዝግ ችግር ነው። ለስትረስ ደስታ አይደለም የሚፈልግልን። ሲደብርህ ደስ የሚልህን ነገር ነው የምታረገው። ሮንግ። ኦፍ ኮርስ ቴምፖራሪ ሊጠቅም ይችላል። ቴምፖራሪ ዘላቂ ግን አይደለም። ለምን መሰለህ? ችግሩን የፈጠረውን ነገር ነው እንጂ ሶሉሽን። ለምሳሌ ለህመም ፓራሲታሞል መፍትሄ ነው አይደለም። ለምን ብትለኝ ፓራሲታሞል ሪሰፕተሮችን እንዳይሰሩ ያደርጋል እንጂ አያክምም። ወይም ደግሞ ህመም ፊል እንድታረግ የሚያረጉ ነገሮች፣ ህመም ስል ሁሉንም ህመም አላልኩም። ፓራሲታሞል የሚያስፈልገው ህመም አለ በራሱ ጊዜ የሚድን፣ ግን አንዳንዴ ደግሞ በሽታ ይደብቃል አይደል? ልክ እንደዛው ስትረሱ ስትሆን፣ ዲፕሬሽኑ ስትሆን፣ የሚያስጠላ ነገሩ ስትሆን አክቹሊ ደስታን የምታባረር ከሆነ ወይ ሴክሹዋል ነገር በማድረግ ወይ ቲክቶክ ስክሮል በማድረግ ወይ የሚያስቅህን ነገር በማድረግ ወይ በመብላት በመጠጣት ብቻ ለማሳለፍ የምትሞክር ከሆነ ከዛ ኤክስትሪም ደስታ በኋላ የሚመጣው መልሶ ምንድን ነው? ክራሽ ነው። ቅድም ያልናት አይደለም ሪባውንዷ ባላንስ። በቃ ግዴታ ደስታ ላይ ከቆየህ ቀጥሎ የሚመጣው ድብርት ነው። ድብርት ላይ ከቆየ ቀጥሎ የሚመጣው ደስታ ነው። ሶ ዩ ሲ አሁን ዘላችሁ እንግዲህ ድብርት ላይ እንቆያ ልትሉ ትችላላችሁ። ካን ዩ ዱ ዛት ነው ትልቁ ችግር። ሶ ለስትረስ መድኃኒቱ ስትረሱን ያመጣውን ነገር መጋፈጥ እንጂ ለድብርት መድኃኒቱ ድብርቱን ያመጣውን ነገር መጋፈጥ እንጂ ቴምፖራሪ የሆነ ሶሉሽን ወይም ቴምፖራሪ የሆነ መፍትሄ መፈለግ አይደለም። ለዛ ነው አብዛኞቻችን አዲክሽን ውስጥ የምንወድቀው አይደለም፣ ችግር ውስጥ የምንወድቀው ዴፊኒትሊ። ሶ ታዲያ ዋት ኢዝ ሶሉሽን ካልን ቮለንተሪ ፔን ይባላል። በፍቃድ ላይ የተመሰረተ ህመም። ስለ ቮለንተሪ ፔን ከዚህ በፊት ሳወራ ሰምታችሁኛል ዴፊኒትሊ። ቮለንተሪ ፔን ግን መነሻውና ሳይንሱ ይሄ ነው። ሰዎች በፍቃዳቸው መታመምና ራሳቸውን ቦዲያቸውን ስትረስ ውስጥ ማስቀመጥ ከቻሉ ኮንስተንት የሆነ ሰላም ህይወታቸው ላይ ይኖራል። ምክንያቱም ሰውነት ቦዲ ማይንድ ፔንን ኤክስፒሪየንስ የሚያደርግ ከሆነ ቀጥሎ የሚመጣው ሪሊፍ ካልም ደስታ ነው። እሱ ደግሞ ሞር ስትሮንገር እየሆነ ይሄዳል። በሳይንስ ካወራን ከዚህ ፊት አውርተን ነበር። አንቴሪየር ሚድ ሲንግሌት ኮርቴክስ የምትባል አእምሮ ፓርት አለች አይደል? የአንድሮ ሄበርመን ቪዲዮን ማየት ትችላላችሁ። ያቺ ፓርት በዋነኛነት የምንሰራው ሰውነታችን ደስ የማይለውንና አንኮምፎርታብል የሆነ ነገር ባረገ ቁጥር ሞር ለአንኮምፎርታብል ነገር ኢንጆይ የሚያደርግ እየሆነ ይሄዳል፣ ወይም ደግሞ ለርን ያደርገዋል ማለት። ለዛ ነው ዲሲፕሊን እንዲሆኑ ሰዎች ኤክሰርሳይሳቸውን ሩጫቸውን የሚያደርጉት። ሶ ኦልሞስት ከዛ ህመም በኋላ የሚመጣው ደስታ አዲክሽን ውስጥ ገባለን ማለት ነው። ከሪስፖንሲቢሊቲ ወይም ከኃላፊነት በኋላ የሚመጣ ደስታ ኢንጆይ ማድረግ ትጀምራለህ ማለት ነው ባጭሩ። ሶ ቮለንተሪ ፔን ምንድን ነው? ቮለንተሪ ፔን ማለት ኮንትሮል በተደረገ ኢንቫይሮንመንት ውስጥ የሚደረግ ህመም ማለት ነው። ኮንትሮልድ በተደረገ ነው ያልኩት። አሁን ይህን ሲባል የማታውቁትና ሰደን የሆነ ፔን ማለት አይደለም፣ ወይም ሾኪንግ የሆነ ፔን አይደለም። አክቹሊ አጥንትን ሊሰብርህ፣ እግርን ሊቆርጠው፣ ጭንቅላትን ኢንጁር ሊያደርግ፣ ሜንታሊ ብሬክ ሊያደርግ የሚችል ፔን ማለት ሳይሆን ኢን አ ኮንትሮልድ ኢንቫይሮንመንት ወይም ደግሞ እናንተ ልትቆጣጠሩት የምትችሉት ነፃ ፈቃዳችሁን የተጠቀመ ወይም በፍላጎታችሁ ኤክስፒሪየንስ የምታደርጉት ፔን ቅድም ባልነው ኢኒሺየሊ ፔን ከሆነ ቅድም አለም ሲነሳ መነሻው ህመም ከሆነ ሪባውንዱ ምንድን ነው አለን? ሪሊፍ ደስታ። ምክንያቱም ባይዘው ሊትራሊ ሆርሞን እኮ ሪሊዝ ስለሚደረግ ነው። አእምሮ ወይም ደግሞ አር ሲስተም ኤክስትሪም ፔን ውስጥም ኤክስትሪም ደስታ ውስጥም እንድንሆን አይፈልግም። ባላንሱን ነው ይፈልገው አር ባዲ ረዳኝ። ከን ኤክስትሪም ደስታ ሆርሞን ፍለድ ነው አይደል? የሆርሞን ፍለድ ነው ሰውነት ውስጥ አይደል? ያ ኖርማል አይደለም። እዛ ውስጥ ረጅም ሰዓት መቆየት አይችልም። ምክንያቱም ሰውነት ሌሎቹን ስራዎች በስርዓት መስራት ስለማይችል፣ ፈንክሽን ማድረግ ስለማይችል በዛ ሆርሞን አማካኝነት ፎር አ ዋይል ኦል ዲ አቴንሽን ደስታው ላይ ስለሚሆን ብዙ ኢሴንሻል ስራዎች ይቋረጣሉ። ሶ ኤክስትሪም ደስታ ውስጥ እንድትቆይ አይፈልግም። ኤክስትሪም ስትረስ ውስጥም ከሆንክ ሙሉ አቴንሽን ስትረስ ውስጥ ስለሚሆን ሰውነት
ሌሎቹን ዳይጀሽን ማሰብ ምናምን የሚሉትን እንዳሰራቸው ስለሚያግድ ግዴታ ተቃራኒ ሆርሞን ኮሪሊስ ስለሚያደርግ ነው። ተረዳኸኝ? ባላንስ ማድረግ አለበት፣ ስቴብል መመለስ አለበት። ኖርማል ስቴት እሱ ስለሆነ ማለት ነው። ስለዚህ ቮለንተሪ ፔን ስንል በፍቃድ የሚደረግ ህመም ሲኖር ኢኒሺያሊ ቀጥሎ የሚመጣው ወይም ኦፖዚት ሪያክሽን ለዛ ኢኩዌት የሚያደርግ ሰላም፣ ደስታ፣ እረፍት ነው ማለት ነው። ምናልባት በድሮ ዘመን ብንመለስ ቮለንተሪ ፔን በጣም ያለ ነገር ነው። በጣም ሲቹዌሽኑ በራሱ እንደዛ እንድታረግ ያደርጋል። ረጅም እግር መንገድ መሄድ አለ አይደለም? ረጅም ስራ መስራት፣ ከባድ ስራ አለ፣ ማሽኖች የሉም፣ ትራንስፖርቶች የሉም። አብዛኛው ነገር በፍላጎት ትግል ታረጋለ። ለዛ ባላንስ የሚያደርግ ነገር ደግሞ ሳቲስፋይድ እንድትሆን የባዲ ያግሳል። በእኛ ዘመን ቮለንተሪ ፔን ምንድነው? የመጀመሪያው ኤክሰርሳይዝ ነው። እንግዲህ ይህን ቪዲዮ ወይም ይሄን ሀሳብ ብዙ ጊዜ ተናግረዋል። ምክንያቱም ብዙ ሰዎች እኔ ጋር መጥተው የሚገርማችሁ ሁኔታ የብር ችግር የሌለባቸው፣ የኑሮ ችግር የሌለባቸው፣ የመልክ ችግር የሌለባቸው፣ የኮንፊደንስ ችግር የሌለባቸው በሁሉ ነገር ተሳክቶላቸው አንዳንዴ እንደውም እናንተ እንደ አማካሪ ብዙ ነገር ይጎላቸዋል ህይወት ላይ ከነሱ ጋር ስታወዳድሩ ራሳችሁን ግን በጣም ደስተኛ አይደሉም። በትዳራቸው በሪሌሽንሺፓቸው ደስተኛ አይደሉም። በምናምን በብዙ ነገሮች በቃ በስራቸው ደስተኛ አይደሉም። በቃ ዝም ብለው ደስተኛ አይደሉም። ቶሎ ይከፋቸዋል። አልቅሽ ይላቸዋል። አልቅስ ይለዋል። ያንን ለመርሳት መጠጥ መጠጣት ወይ መውጣት ወይ ከብዙ ሴቶች ጋር መተኛት፣ ወንድ ከሆነ ሴት ከሆነች ላይፍን ኢንጆይ አለማድረግ፣ ያላትን ነገር ኢንጆይ አለማድረግ፣ አፕሪሺየት አለማድረግ፣ ታይም አለመስጠት ለልጆች፣ እንደዚህ አይነት ነገር ውስጥ ሳይክል ውስጥ ይከታል። ዋይ በህይወታችሁ ቮለንተሪ ፔን ስለሌለ ነው። ሳትከፍሉኝ እንግዲህ ሶሉሽን እያወራን ነው። ቮለንተሪ ፔን የለም። ኦል ዩ ዱ ኢዝ ቼዚንግ ሃፒነስ። ደስታን ነበር እያባራችሁ ነበር። ልብስ ያምራል ትገዛለህ፣ ጫማ ያምራል ትገዛለህ፣ ምግብ ያምራል ትበላለህ፣ ሬስቶራንት እንትን ያምራል፣ በቃ የምትፈልገውን ሁሉ እያገኘህ ነው። የሱ ሁሉ ሪያክሽን ደግሞ ህመም ነው። ምክንያቱም ባላንስ ማድረግ ስላለበት። ስፒሪቹዋል ላይ ያሉ ሰዎች ወይም መንፈሳዊያን ይሄ ነገር ፐርፌክትሊ በሃይማኖቱ ያውቁታል። ምክንያቱም ቦዲህን አብዛኛውን ጊዜ ስትረስ ውስጥ ስለምታረገው ስፒሪቹዋል ህጎቹን ስትከተል ሶዛት ደስተኛ ናቸው። በህይወታቸው ጿሚ ናቸው፣ አረም ሰጋጅ ናቸው። ሌሊት ነው የሚነሱት፣ ያነባሉ። በቀን 5 ይጸልያል አረ 6 በእኛ ኦርቶዶክስ ሃይማኖት 6 ይጸልያል። ኦልዌይስ their body is on stress ሶዛት ህይወትን ኢንጆይ ማድረግ ይችላሉ። ስፒሪቹዋል ላይ ያሉ ሰዎች ዲፕሬሽን ውስጥ የመግባት ቻንሳቸው ለስ ነው። ሀዘን ውስጥ ቶሎ የማዘን ቶሎ የመከፋት በሌላቸው ነገር የማማረር ምናምን ቻንሳቸው በጣም ለስ ነው። ሁሉንም አላልኩ ባይዘው ቤተክርስቲያን ሄደ ሁሉ ይሄን ያደርጋል ማለት አይደለም። አሁን ቶሎ ብላችሁ እንትና እንዳትሉ፣ የምር የሚኖሩ ሰዎችን ይዋቸው። they're happy ከናንተ ከነሱ በላይ ብዙ ነገር አላችሁ፣ እነሱ ግን ደስተኛ ናቸው። ቢኮዝ አሁን ባልነው መሰረት አይደለም። አሁን ስፒሪቹዋል አቅሙን ማሰጠት አልፈልግም። ያ መንፈሳዊ ነገር ነው፣ መንፈሳዊ ሐሳብ ነው። ግን በሳይንስ እንመርምረው ካልን ብዙ በመንፈሳዊ የሚደረጉ ነገሮችን በሳይንስ ለምሳሌ ጸበል ያድናል ተብሎ በኢትዮጵያ ኦርቶዶክስ ሃይማኖት አለ ጸበል አይደል? ሳይንስ ደግሞ ጸበል እንደሚያድን አግኝቷል። ምክንያቱም ዋተር ሃቭ ሚሞሪ ብሎ አይደለም? ውሃ ሚሞሪ ያለው ተብሎ እኮ ስተዲ ተደርጓል። ታውቃላችኋል? የነገርከውን ይሰማል። አክቹሊ መጥፎ ቶክሲክ የሆነ ዘፈንና ነገር ሲያስቀምጡበት ውሃው በማይክሮስኮፕ ሲያዩት በጣም ቶክሲክ እና መርዛማ ይሆናል ኮምፖነንቱ። ልክ ደግሞ መዝሙር፣ ጸሎት፣ ቅዳሴ ምናምን ሲሰማ ደግሞ ውሃው ክሪስታል ስትራክቸር በጣም የሚያምር አይ ቲንክ የጃፓን ሳይንቲስት ነው ላይክ ማንሩቶ፣ እሱ ስሙን አስቀምጡልኝ። ሳይንስ ፕሩፍ ሊያደርግ ይችላል ነው ብለው ሐሳቡን። በመንፈሳዊኛ ድሮ የምናውቀውን ነገር ድሮ የሰማነው ወይ በእምነት የምናረገው እዛ ውስጥ መግባት አልፈልግም። የሃይማኖታዊ ነገር ማምንበት ፓወርፉል የሆነ ነገር ግን ሳይንስንም ለምታምኑ አክቹሊ እንደማይጋጭ ለመንገር ነው። ቮለንተሪ ፔን ሲባል ኤክሰርሳይዝ ማድረግ ምንድነው ጥቅሙ ካላችሁ፣ ህመም ውስጥ ራስን ማጋለጥ አይደለም። ኤክሰርሳይዝ ስታደርግ ራስን ለስፖርት ተሰጠዋል፣ ታስጨንቀዋል፣ ሸክም አለው፣ አንኮምፎርታቢሊቲ ያለው ጂም ሄዷል። ይሄ ሁሉ ስትረስ ግን ከስፖርቱ በኋላ ደስ የሚል እረፍት፣ ኤነርጄቲክ መሆን፣ ሰላም፣ ትከሻ፣ ሰውነት አክቲቪቲ አሪፍ ይሆናል። የሚገርመው ደግሞ ይሄን ነገር ከደጋገምከው ይላል ኢኒሻሉ የላላ ይመጣል አላለም። ስፖርት አንኮምፎርታብል የሚያደርግ ነገር ምን እየሆነ ይሄዳል? እየቀነሰ ከስፖርት የሚመጣው ህመም እየቀነሰ አይደል? አሁን ለምሳሌ ካሜራማናችን ኃይለኛ ኳስ ተጫዋች ነው። ኳስ ለመጫወት ሰውነትን ያማል፣ ስትራፖ ይዛል፣ ኮንስተንት ስትረስ ይሆናል። አይሆንም። ኢንጆይ ታረግ ከኳስ በኋላ ደስ አይልም። ምግብ ስትበላ ራት ስትበላ ምናምን የተጫወት ቀን እንዲሁ ሳቲስፋክሽኑ ራሱ ደስ አይልም። አንዳንዴ ኳስ ራሱ በሳምንት አንዴ ምናምን መጫወት ላይፍን ኢንጆይ እንድታረገው የሚያደርግ እሱ። እኔ አሁን እንደሱ አይደለም እጫወት ነበር። አሁን ብቻን ሳምንት በሆነች ጉዳይ ነው በእችን አንድ ወር ያቆምኩት። መጀመሪያ ሰሞን በጣም ስትረስፉል ነው። ቦዲ አይችልም አይደለ? ማታ ይስቁብኛል ስመለስ ከኳስ ስትራፖ ይዘኛል፣ አጥንቶቼ ጆይንቶቼን ያመኛል። ምክንያቱም ስላለመደ። ከሆነ ሰዓት በኋላ ግን እንዴ ደስ ይላል እንዴ ለካ ኳስ ማለት ጀመርኩ ከነሱ ጋር።
ምክንያቱም ኢንጆይ ማድረግ ጀመርኩኝ። ምን እየሆነ መጣ? ኢኒሻል ፔኑ እየቀነሰ ሳቲስፋክሽኑ ግን እየጨመረ። ምክንያቱም አቢሊቲን ታየዋለ፣ ሰውነት አንድ ስቴፕ ሙቭ እያደረገ ነው፣ መሸከም መቻሉ፣ ከኳሱ ጋር ያለ ግንኙነት እየጨመረ ይሄዳል። አጫዋት ብዙ ፋክተሮች አሉት፣ አንድ ብቻ አይደለም ደስተኛ እንድትሆን የሚያደርግ። ሶ ኤክሰርሳይዝ ሲባል ምክንያቱ ያ ነው። ሶ ገንዘብ ያለው በተለይ ያለው ሰው መስራት አለበት ማለት ነው። ይሲ በተለይ ገንዘብ ያለ ሰው አንዱ ላይፍን ኢንጆይ እንዲያደርግ ከሚያደርገው ነገር አንዱ ኤክሰርሳይዝ ነው። ጎይንግ ቱ ጂም ነው። ጧት ረን ነው። ኃይሌ ገብረስላሴ ብዙ ጊዜ ይጠቀማል። ኤግዛምፕል ቃል በቃል ሲያወራ ሰምቼ የጧቷ ሩጫ ለእኔ መድኃኒት ነች ሲል ሰምተዋል አይደለ? ጠዋት ላይ የምሮጣት ሩጫ በቃ ሰላም፣ እሷን አሮጥኩም ማለት እኔ የለውም ማለት ነው አለ ፖድካስቱ ላይ። በቃ የጠዋቷ ሩጫ ነች ሰላም ያለ 2 ሰዓት ድብቅ አድርጌ በላብስ አወጣው አለ። ከሰዓት ኤነርጄቲክ ነኝ፣ የስራው ስትረስ ምናምን አያስጨንቀኝ ማለት። ምክንያቱም ምን አለን ሪባውንዱ የነዚህ ሰዎች ቲዮሪ እኮ ነው አለ ሪቻርድ ሶሎሞን እና ጆን ኮርቢየት ቲዮሪ ነው። ዴፊኒትሊ ከሀዘን በኋላ ደስታ አለ፣ ከድካም በኋላ እረፍት አለ። ሶ ሁለተኛው ቮለንተሪ ፔን ጾም ነው። አሁን በዚህ ዘመን ኢንተርሚተንት ፋስቲንግ እያሉ ወይም ደግሞ በሕክምና ሁሉ መታዘዝ ጀምሯል። ጾም ሃይማኖቶች ላይ በደንብ ያለ ነገር ለዘመናት የነበረ ሰዎች ስጋቸውን ሲያስገዙ በነፍስ እንደሚያድጉ የሚያሳይ ነው። ዲቴልስ ውስጥም አልገባም እውቀቴ ለስ ስለሆነ መድፈር ስለማልፈልግ። ግን ጾምም ያ ነው። በፍቃድ ራስን ለፔን ስለምታጋልጠው፣ ለስትረስ ስለምታጋልጠው ከጾሙ በኋላ ያለው ሪሊፍ ደስ የሚል ይሆናል። ኦፍ ኮርስ የመጀመሪያ ሰዓት ይከብዳል። አዎ ግን በደንብ የሚጾሙ ሰዎችን ካየ ጾም እስኪመጣ እንደሚጓጉ ታውቃለህ። ምክንያቱም በቃ ሞሩ ከውስጣቸው ጋር ሰላም ይሆናሉ፣ ደስተኛ ይሆናሉ፣ ፊል ያደርጉታል። በቃ ያን እንትን ረሃቡ አይደለም አንተ ረሃቡ ነው የሚሰማ፣ እኔ ረሃቡ ነው የሚሰማኝ፣ ረሃቡ ነው የሚሰማን። ለምን ጀማሪዎች ስለሆነ። as you go that voluntary pain ግን የመጀመሪያው ህመም እየቀነሰ ከዛ የሚመጣው ደስታ ግን እየጨመረ ይሄዳል ማለት ነው። ከዛ ውጪ ሻወር፣ ኮልድ ሻወር ለምሳሌ በጣም በቀዝቃዛ ውሃ ብዙ ሰው እስኪገባ ይፈራል። ሻወር ወስዳችሁ ያለው ስሜት አለ አይደል? በቃ ቀዝቃዛ ሻወር you feel energetic፣ በቃ አክቲቬትድ ነው የምትሆነው። ላይክ ወይ ኳስ ተጫዋቾች ቅድም እንዳልኩ በጣም ቀዝቃዛ ውሃ ብዙ ሰው ሞቅ ውሃ ነው የሚወስደው። ባዘው ቅድም እንዳልኩት ነው። በባክዋርድ ሎውም ብትሄዱ፣ በሳይንሱም ብትሄዱ፣ በስፒሪቹዋሊቲውም ብትሄዱ ደስታን ፈልገህ ህመምን እየፈራህ የምትኖር ከሆነ ህመም በጣም የሚያምህ ነገር ነው የሚሆነው። ለምሳሌ ቀዝቃዛ ሻወርን የሚፈራ ሰው አለ እንደ ጦር። በጣም ሙቅ ውሃ ካልሆነ በቃ ላይ እኮ ምቾትን ፍለጋ ነው በነገራችን ላይ በቃ ምቾት ብቻ። ስለዚህ ከሙቅ ውሃ ሻወር ከወጣው ሰው በላይ ከቀዝቃዛ ሻወር እና ከሙቅ ውሃ ከወጣው ሰው በላይ የሚበርደው ሙቅ ሻወር የወሰደው ሰው ይነታ ቃል ሲወጣ ውጪ ላይ ለምን እዛ ጋር ስትረስ ነበርክ? ግዴታ ነው። አንተ የምትፈልገውን አግኝታል፣ በሙቅ ውሃ ኢንጆይ ያደርጋል። ስትወጣ ውጪው ንፋስ ተቃራኒ ያጋጥማል ማለት ነው። ሶ ኤቭሪቲንግ ላይክ ባላንስ ማድረግ ስላለበት ፑሽ የምታረጉት ዳይሬክሽን ተመልሶ እንደሚመጣ አንደርስታንድ ማድረግ ያስፈልጋል። ስለዚህ በፍላጎትና የሚጠቅም ቮለንተሪ ፔን ሲባል የሚጠቅም ህመም ነው፣ የማይጠቅም አይደለም። እሺ ዝም ብለህ እጅን ስለቆረጥክ አይደለም። በነገራችን እጃቸውን ራሱ የሚቆርጡት ሪሊፍ ለማግኘት እንደው ታውቃላችሁ ሱሰኞች። አሁን የሱሰኛ እጅ አይታችሁ ታውቃላችሁ? በብዛት እንደዚህ ላይክ መንገድ ላይ ያሉት ማስቴሽ የሚያጨሱ ብዙ የተተለተለ ነው። እስኪ ምክንያቱም ጠይቃቸው። በጣም ሰውነታቸው ቬናቸው ስትረስ ሲሆን እኮ ነው የሚቆርጡት። ያ ብለድ ሲፈስ ደስ የሚል ስሜት ይሰማቸዋል። ይሲያው ሳይንስ ሪሊፍ ያገኛሉ። በቃ ስትሬኑን ህመሙን ከህመሙ በኋላ የሆነ ሚል እንትን አለው ሪሊፍ ስላለው። ሶ አሁን ዲቴል ሳይንስ ነው ይሄ፣ በሃይማኖቱም የሚደገፍ ነው። ሶ አዝ ዩ ፑሽ ግን በዛው ልክ ደግሞ የምታባረው ደስታን ከሆነ ፖርኖግራፊ፣ ሶሻል ሚዲያ፣ መብላት፣ መጠጣት፣ መግዛት፣ ሾፒንግ ደስ የሚሉህን ብቻ መፍትሄ አድርገህ የምታስብ ከሆነ ዘሞስት ችግር ውስጥ የምትገባው አንተ ነህ ማለት ነው። ምክንያቱም ቅድም እንዳለው ገዢ ሰው እኮ ኤኒሞር ልብስ አያስደስተውም አይደል? በይ ሰው ኤኒሞር ከምግብ ደስታ ያገኝ አይደለም? ምንም ነገርን ኢንጆይ እንድታረገው ዲሌይድ የሆነ ግራቲፊኬሽን ያስፈልጋል ማለት ነው። ኢቨን እንደ ሀሳብ ፐርሰናል ዴቨሎፕመንት ቻናልም ቢሆን ኢቨን ሪሌሽንሺፓችሁ ላይ የምትወዱት ሰው ነው ግን ከሰለቻችሁ በመሀል እንደዚህ አይነት ፊሊንግ ከተሰማችሁ እንትን ፍጠሩ፣ ዲሌይድ ግራቲፊኬሽን። ተረዳይ? ከሆነ ነገር ታቀብ፣ ራስን ህመም ውስጥ ከተተው፣ የምትፈልገው ነገር አታገኝ። የምሬን ነው። ቁርስ ምግብ እያስጠላ ከሆነ ቁርስን ዝለል፣ ምሳ ላይ ኢንጆይ ታደርጓለህ ዴፊኒትሊ። ምክንያቱም ምን ውስጥ ቆይታል? ረሃብ ውስጥ። አንዳንድ ሰው ምግብ ምንም አፒታይት ዘግቷል ይላል። አትቅመስ፣ ጠዋት አታሽትት፣ ጠዋት ውጣ በጠዋት 8 ሰዓት ሲል ደህና አርጎ ሲገሽልጥ እንጆይ አድርገህ ትበለዋለህ። አያል ሽሮ ቢሆን ይጣፍጣል። ምንም ትናንት ሙድ እየያዘ ነበረ የማይጣፍጥ ምግብ እየበላ ስለራበኝ እሱ ኦኬ ሲል ነበር። እንደ ቀልድ የምናወራው እኮ ነው፣ ሌላ ነገር የለውም ሳይንስ። ሶ ቤዚካሊ if you do this it will keep you ሰላም አይደለም። ሃፒነስ ወይም ደግሞ ፕሌዠር አለ። ምን ያሁን ፕሌዠር የምናባረውም ነገር ነው እያላም ነው።
ሰላም የተሻለ ነገር ነው አለ። ኦኬ መሆን ነው የሚሻለው። እየሳክም እየገለፈጥክ መዋል አይደለም የሚፈልገው አይደል? ከሰላም አልጋ ላይ ምስተኛ የምተኛ ሰው ጓደኞችም ጋር ስትሆን በሰላም መጫወት የምትችል ሰው ነው እንጂ መሆን የሚያስፈልገው ደስተኛ መሆን አይደለም የሚያስፈልገው። why do you need to be ደስተኛ ሲጀመራ ያለ ምናምን የሚኖር ኑሮ በለቅሶ ነው የሚያልቀው። እንደውም እኛ ሀገር አባባል ራሱ አለ እኮ አይደል? እቺ ሳቅ ወደ ለቅሶ እንዳትቀየር ይለዋል። በጣም እንደዚህ ወደዚህ በቃ ማንም የለብኝም አይነት ደስታው ስትገባ አይወዱም ትልልቅ ሰዎች ካየ። ቤተክርስቲያን አካባቢ በጣም መዝሙሩ ሲግል ምናምን መንፈሳዊ ነገር ተውላሉ አይደለም? ያቁታል። በቃ ደስ የሚለኝ ሳይንስ መከራውን አይቶ የሚያገኘውን እውነታ እነሱ በእምነት ያገኙታል። ሃይማኖት ላይ ያሉ ሰዎች ሆፕፉሊ this video helps ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ነው።